ያንቺ ይሸጣል። እንደዚህ ነው አይደለም። እሺ ቁጭ በይ ቁጭ በይ ቁጭ እኮ ልቀመጣለሁ። እሺ ቁጭ በይ ልቀቀኝ። ምን ማለት ነው? እማ ቁጭ በይ ቆይ ሄደሽ ይዘሽ ነው እንደዚህ ሰሚ የምር አንቺ ሰላም እንዴት ናችሁ? ሁሉ አማን ነው አለን። እኛ በጣም ደህና ነን። ሴትዮዋ መኝታ ቤት ነው ያለችው እና የሆነ ሀሳብ መጣልኝና እስኪ ከሚደብረኝ ፕራንክ ላድርጋት ብዬ ነው። ምንድነው ዋናው ሀሳቡ ይሄ አግብታ ሴት ልጅ አግብታ ምናምን ነገር እንዳገባች እያወቁ ሴት ጋር የሚደውሉ ወንዶች አለ አይደለ? በጣም ደባሪ። እንደዚህ አይነት ሰው አለ እሷ ጋር የሚደውል የነበረ ማለት ነው። እና ነገሯም ራሱ ብዙም አልተቀበለም ነበር እና ለእሱ የሚሆን ፕራንክ በዛው ማስተማሪ ይሆናል። ግን እሷን በቃ ለምን አትደውይለት ምናምን ነገር ነው የምላት። እና እስኪ የሚፈጠረውን ነገር አንድ ላይ እናያለን። አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ። ባይ እማ አለሽ? ነይ እዚህ ለምን አትመጭም? ከጨረስሽ እዚህ ለምን አትመጭም? እኔ ጋር ታርገሽ አይ ሆነ ስሚኝ ነው የሆነ ሀሳብ መጣልኝ። እዚህ ያ ሰውዬ አለ ያ ነው ታሰሽ ይደውላል ምናምን ነገር የምትይኝ ሀብታም ሰውዬ ምናምን አይ ትዝ ብሎኝ አይደለም በግድ አስተውሽው ነው። እኔ ራሴ አይ ገርሞኝ ነው እንደዚህ ስትለኝ አላም እኔ እንጃ የማይደብርሽ ከሆነ በቃ እንግዲህ ሀሳቡ እዛ ይተበ ምን ልታወራ እና እያወራሁሽ ነው። ስለሱ ልታወራኝ ነው ወይ? አዎ አሪፍ ሰው ነበር ማለት አሪፍ ሰው ስልሽ ይሆናል ነው ገና ሳንቲም ያለው ሰው ምናምን እና እኛ ምን አገባን? እኛማ ምን አገባን ታዲያ አለ ስለሱ ማንሳት ምን ያስፈልጋል? የሆነ ሰዓት ላይ ነው አልኩሽ። እሱ ነው በማክርሽ እንትን ተወራ መስፈኝ ምን እሱ ሰውዬው እኔ ማለት እንደዚህ ቀለል አድርገሽ ምን ብሏል አይደል? እንደ ድሮ ባላ አይደል? እንዳገባሽ ያውቃል አይደል? እንዴ አልገባኝም። እንደ ድሮ እንደምን ቀለል አድርጌ የማወራው ምን ነው?
እንትን እንዳትዪ ነገሩ እንዳታካብጂ ሳታካብጂ ነገሩ ልንገርሽ አውሪው ነው አይደል? ስታወሪኛውን እንደዛ መልሰሽ እንዲህ ምናምን ስትይ በጣም ታካብጂዋለሽ። ስለዚህ በቃ ኖርማል ነሽ። ሀይ ሊሆን ይችላል መጀመሪያው በል ቆይ ያወራኝ ነበር፣ ብዙ ነገር ይፈልግ ነበር ከእኔ እኮ ስለማ ማነው እሱ? እኔ እንዴ ስማቸውን ትይዛለሁ እና ታዲያ እኔ አሁን ስለማን እንደምታወራ በምን አውቃለሁ? ያው አዎ የሚያወሩኝ ሰዎች ነበር። እሱማ እኮ ሴት ናት፣ ብዙ ሲያወራሃል ብዙ ነገር እኮ ትባላለህ እኮ። ይሄ እኔ አሁን አገባው ብዬ ነገርኩት ያልሽ ግን እንደዛም ሆኖ ይደውላል። ራሳችን ታውቂያለሽ፣ ይደውላል። አሁንም ግን እንትን ማለት ይቆያል። ደህና ሀብታም ነው፣ ድርጅት አለው ነው እኮ። ታዲያ አሁን እኔ እኮ ግልጽ ያልሆነልኝ ነገር እሱን ለምንድን ነው የማወራው? ለምንድን ነው አሁን ያልከኝ እኮ? ቆይ ብታዳምጪ እንኳን ሀሳብ ይገባሻል። ለምን ነገሩን ኔጌቲቭ ሳይዱን ብቻ ትያለሽ? ፖዚቲቭ ሳይዱን ተመልከች። ሀሳቤ ልንገርሻ፣ ቀስ በቀስ ነው፣ ቀስ በቀስ ማውራት መጀመር አለ አይደል? ማውራት ፈልግ ነበር እኔ እያልኩ ያለሁት ማለት ነው። ቀስ በቀስ ነው ምናምን ሳይሆን ምንድን ነው የማወራው? ማንንም ልጁን እሺ፣ አሁን ያልከው ሰውዬ ይገባል። እሱን ቀስ በቀስ የማወራው ለምንድን ነው? መጀመሪያ ከቀስ በቀስ በፊት መጀመሪያ ሲጀመር ለማወራው። እሺ፣ ዋናው ሀሳቤ ምንድን ነው መሰለሽ? ብር አለው ሰዎች ታውቃለህ ብለሽ እና ታዲያ ብለሽ በመኪና እየመጣሁላ መለሳለሁ ምናምን ነገር በቃ ያልሽኝ ማለት ደህና መኪና ነው ይዛቸው ምናምን ነገር ሁላ ብለሽ ነው አስታውሳለሁ። ስለዚህ ይሄ ሰውዬ ብሩን የሚጥልበት ቦታ አጥቷል ማለት ነው። ባለትዳር ሊሆን ይችላል፣ ላይኖረውም ይችላል፣ ለቁም ነገር ፈልጎሽ ሊሆን ይችላል፣ ወይም ለሌላ ነገር ፈልጎሽ ሊሆን ይችላል። አላውቅም፣ ግን በቃ ስግብግብ ሰውዬ ነው ብዬ ነው የማስበው። ማለት አግብተሽ እንኳን እንዳገባሽ እንኳን እያወቀ የሚደውል ሰው ይህ ሰውዬ መቀጣት አለበት። በምን የሚቀጣው? በብር ወይ የሆነ ነገር ታስገዥዋለሽ። ምንም እየቀለድኩ አይደለም፣ እየቀለድኩ እንዲህ አይነት ሰዎች መቀጣት አለባቸው። በደንብ ምን አገባን እኛ። አንተ ሲጀመር ቆይ መጀመሪያ ከዚህ በፊት አታውሪው፣ አትደውይለት፣ ሲደውልሽ አታንሽ ነው እንጂ ቅጩ አትቅጩ። ለምን እንደዚህ አይነት ነገር አለ እንዴ? አይደለም አሁን ይመጣልኝ ሀሳብ እና አሁን ቢመጣልስ እኛ ለምን የምንቀጣው? ዘው እግዚአብሔር ይቅጣው እንጂ ስለ ቅጣቱ ተይውና እኛ የድርሻችንን እናገኝ። ምንድን ነው የድርሻችንን እናገኘው? አንተ ከሆን እያልከኝ ያለው ሂጂና ከሰውየው ብር ተቀብለሽ ነው። ብር ብቻ አይደለም እና ንብረት እንዲኖረው ይችላል። ደህና ለምንድን ነው የምቀመጠው እንዴ? እየቀለድኩ ነው በለኝ። በቃ አሁን የምትናገረውን ነገር ግራ ገባኝ። ጌታዋይሙት እንትን አላለኝ። እንደሱ ፖዚቲቭ ኔጌቲቭ ሳይዱን አትመልከች። ይኸውልሽ ፖዚቲቭ ሳይዱ ምን ታውቂያለሽ? መኪና ብር ነው። ኔጌቲቭ ሳይዱ ውስጥ ይሄ እሊና የምሬን ነው እኮ። ለምን እንደዚህ የምትለው? ስለዚህ አንተ ሌላ ቦታ ትሄዳለህ ማለት ነው። አንተ ቆይ ዝም በል። የሆነ ሰው ቢኖራት የሆነች ልጅ ቢኖራት ና ይሄ ልስጥህ መኪና ልስጥህ ብትል ትሄዳለህ። ብር ልስጥህ ብትል ትሄዳለህ። አንተ እኔ እያልከኝ ያለው እኮ ሂጂና ሰውየው ጋር ተጀናጅነሽ የሆነ ነገር አድርገሽ መተሽ ተቀብለሽ ነው ነው። አንተ ምን ጎሎብህ ነው? እዚህ ብር ጎደለብኝ እኮ አይደለም። ታዲያ ለምንድን ነው እንደዚህ ሀብታም ነው አይደል ሰውየው? ምን አገባኝ? ቆይ ስሚ ይባል እንጂ ሀብታም ነው ሰውየው። ጎሎበት ይመስልሽ? አላውቅም። ጎሎበት እኮ አይደለም። ሌላ ሰው ሴት ጎሎት አንሶት ምናምን ነገር እንዳይመስልሽ። አይኑ ስለሚቀላቡት ብዙ ስለሚሻ ነው። እኔም አለኝ አይደል ገንዘብ ብር አለኝ ማለት እሰራለሁ አይደል? የተቻለኝን ስለሰራው አለኝ ማለት አይደለም። ላለው ይጨመርለታል። ተጨመራለሁ እና ሰርቀን የምትጨምርለት እኔ ሚስትህን አሳልፈህ ሰጥተህ ለምትጨምርለት ምንድን ነው? ቆይ አንተ ዛሬ ያመጣኸው ነገር ይህን ስታስቡ ለምን እንደመጣኸው አልተረዳሽም። ሀሳቤ በፍጹም አልገባሽም። አይገባኝም። ተው ቆይ ስሚኛል እንጂ እንጂ ይኸውልሽ ስሚ፣ እንዲህ አይነት ሰዎች እንዲህ ካልተጠቃቀምሽባቸው የሆነ ነገር አድርገሽ የምሬን ነው የምልሽ ይቆጭሻል ማለት እኔ ያለው እየፈቀድኩልሽ ያለሁት እኔ እኮ እየፈቀድኩልሽ ያለሁት ማለት አንተ መሄድ ከፈለክ ራስህ ሂድ። የሆነ ነገር ለማለት ፈልገህ ነው። ምን ልትፈትነኝ ነው?
ምንድን ነው መፈተን? ትሄዳለች አትሄድም ብለህ እኔን ለመፈተን ነው እንደዚህ የምታደርገው? ለምን ነው መፈተንሽ? አላውቅሽም እንዴ? እና ታዲያ ካላወቅኝ ሰውዬው እሺ ብዬ እዛ ድረስ ከሄድኩ በኋላ ምን እንደሚያደርግኝ ታውቃለህ? እንደሱ አይደለማ። እነሱ ጋር በርቀት ነው ሁሉም ነገር እኮ ማውራትም የሚፈልገው አይደለ? ደግሞ በአንዴ እሱ ራሱ ሌላ ነገር ካማረ ትዘጊዋለሽ እንዴ? ሁሉም ሰው የሚሰራው አንዴ አንቺ ቆይ ስለ ሌሎች አይመለከትም። አንተ እንዲህ አይነት ነገር ስትል ሰምቼ አላውቅም። ሲቀጥል ደግሞ ማንም ሰው ከማንም ሰው የሆነ ነገር ሳይሰጥ ማንም አይቀበልም። ገባህ? የሆነ ነገር ስትሰጥ ነው የምትቀበለው። እኔ ደግሞ ብፈልግ ኖሮ አንተን ከማግኘት በፊት እሱን ስለሆነ የማውቀው አንተ ጋር አልገኝም ነበር። እሱን ብፈልገው ኖሮ ማለት ነው። ብር ኖሮ አልኖረው እኔ ብር ብፈልግ የሆነ ነገር ብፈልግ እሱ ጋር አንተ ጋር አልገኝም። ዛሬ ከአንተ አታገኘኝም። ድጋሚ እንደዚህ አይነት ነገር ስትናገር እንዳልሰማ። ምን አይነት ነገር ነው የምታወራው? እኔን አሳልፈን ለሌላ ሰው እንዴት ትሰጠኛለህ? ሂጂና ቆይ ይሄንን ሳላስበው ቀርቻለሁ። ሳላስበው ቀርቼ አላቅልህም። አስበው አላሰብከው ነው ይመለከተኛል። ብታስበው ስታስብ ስታምሰለስል ውለህ መተህ እኮ ነው እንደዚህ ያልከኝ። ይሄን ምንም ማብሰልሰል እና ታዲያ አሁን መተህ በቁም ነገር ነይ ብለህ ጠርተህ እንደዚህ ትለኛለህ? አንተ ብትሆን እንደዚህ ታደርጋለህ ማለት ነው። ከፈቀድሽልኝ ምን ችግር አለው? ትጂ ከፈቀድኩልህ ሂድ። በቃ ያላትን ሴት አሳድና ወደዚህ ወደዛ ብለህ አሳደህ ሄደህ ይዘህ ነው። እርግጠኛ ነሽ? አድርገው። ምክንያቱም ይህን ከሆነ የምትፈልግ እንደዛ አድርግ። አንተ ምን አይነት ሰው ነህ? እንዴት እንደዚህ አይነት ነገር ትናገራለህ? እየቀለድክ ከሆነ እየቀለድኩ ነው። ከዛ ውጭ እንደዚህ አይነት ነገር ጭራሽ ስለማይታሰብ በቃ እንደዚህ አይነት ነገር አይታሰብም። እንዴ እኔ አልሄድም። እኔ ባለጌ አይደለሁም። እሺ እንዴ እኮ ብልግና ነው። ይሄ ብልግና ነው። ልንገርህ ሄደሽ የሆነ ነገር አድርጊና ቀስ በቀስ እርምጃ ምንድን ነው እንዴ? እግዚአብሔር ይመስገን እኔ እግዚአብሔር ዛሬ የሌለኝን ነገር ነገ ይሰጠኛል። አንተ እንዴት እንደዚህ አድርገሽ ነው ትለኛለህ? ወደ ላይ ወጣሽ? ታዲያ ወደ የት ልውጣ? አይደለም እዚያው ነው እንዴ? ወላይ ድረስ ነው አስከለሽ አይደለም አንቺ እንዳትለኝ ድጋሚ። ኧረ ተረጋጋ። ለምን ኔጌቲቭ ፖዚቲቭ ሳይዱን አትመለከችም? ኔጌቲቭ ለምን ምንድን ነው የምታወራው? ፖዚቲቭ ነገር እሺ ትሄጃለሽ አትሄጂም? አልሄድም ሂጅ። ከዛስ አንተ የፈለክበት ጉድጓድ ገብተህ ምንም ገብተህ አምጣ። በቃ ማምጣት ካለብህ ጎደለኝ ካልክ የትም ገብተህ አምጣ። አይ ካልክ ደግሞ እኔ መጀመሪያ ብፈልግ ኖሮ አንተን ከማግኘት በፊት ብዙ ሰዎች አሉ መሄድ ይችላል። አሁን አንተ እንደዚህ ነውና ይሄን ይዘሽ ነው ምን አይነት ሰው ነው? ቆይ አንተ እየቆየ ነው እንዴ ባህሪ ነው የምታመጣው? ወደ ኋላ ነው የምታመጣው? ታውቀዋለህ ልክ ነገር ሂደሽ እሺ ስለዚህ እንተኛ ቢለኝ ልተኛ ከሱ ጋር እንደዛ ማን ነው እንደዛ እና ዝም ብዬ ሂጄ ተደዋውዬ ሻይ ቡና ብዬ ምናምን ከዛ በኋላ የሆነ በቃ እንዲፈልግ የነበረ ብር ምናምን ስለው ልጠርበ ይሰጠኝ። ምን ችግር አለ? የሲመኑ ሰዎች ሁላ የሚሰሩት ስራ አለ። አንተ ምን አሰጠኝ? እንደዚህ ልበልህና ስጠኝ። እኔ እኮ ባልሽ እኮ ነኝ። እና ታዲያ ምንድን ነው የምትይኝ? እኮ ባልሽ ካልሆነ ሰው ሂደሽ ማግጠሽ ሂደሽ ይዘሽ ነይ ነው በቃ። ሰው ልንገር እንደዚህ አይነት ሰዎች የሆነ ነገር ካላደረክ አይሰጡም። ሲቀጥል ደግሞ አንተ ውስጥ እንዴት እንዲህ አይነት አስተሳሰብ ሊኖር ይችላል? አሁን እኮ እኔ ስለሌለው አይደለም የሚገርም። እንዴት አንተ የምርህን ከሆነ በቁም ነገር ከሆነ ይሄን የምትለው እንዴት እንደዚህ ልታስብ ትችላለህ? ነገ እኔንም ትሸጠኛለህ ማለት ነው። እውነት እንደዚህ ማለት ሌላ የለውም ማለት ነው። ያንቺ ይሸጣል እንደዚህ ነው ያልከኝ። እጅን እሺ ቁጭ በይ ቁጭ በይ እኮ ልቀመጣለሁ። እሺ እዚህ ቁጭ በይ ልቀቀኝ ነው ማለት ነው። እማ ቁጭ በይ ቆይ ሄደሽ ይዘሽ ነው እንደዚህ ሰሚ የምር አንቺ ለማ አንቺ መብራቱ ምን አስጠፋሽ? አንቺ ነሽ እዛ ሂድ። ይሄ ፍቅር እኔ አሁን አንቺን የምሸጥ ሰው ነኝ? በእውነት እኔ አንቺ ማርያም እኔ አልሸጥሽም። ታውቂያለሽ። ይኸውልሽ እኔ ሰውዬው ስላናደደኝ ነው እንጂ አይደለም። ማርያምን ሌላ ሰው እንዲማርበት ነው
ሌላ ሰው እንዲማርበት ፈልጌ ነው እንጂ እየሰራ ያለው አይደለም። ይኸውልሽ ስሚ፣ ቆይ እንጂ በጣም አስቀያሚ ሰዎች አሉ። ልትፈትን ነው በቃ ሌላ አንቺ ልፈትን አይደለም፣ እንደዛ እንደማታደርጊ አውቃለሁ። አንቺ እንደዛ እንደማታደርጊ አውቃለሁ። ቆይ እስኪ መጀመሪያ ተድራሽ ተመለሽ። አንቺ እንደዚህ እንደማታደርጊ አውቃለሁ። ግን መማሪያ እንዲሆን ስለፈለግኩ ነው። እንዲህ አይነት በጣም አስቀያሚ ሰዎች አሉ። በጣም ሴት እንዳገባች እያወቁ ጓደኛ እንዳላት እያወቁ ግን የእድሌ ልሞክር ብለው የሚደውሉ ሚስት ትዳር ኖሯቸው ነው ይህን ነገር እያደረጉ ያሉት ማለት ነው። ለእነሱ ግን መማሪያ ሚስቶች ምን ያክል ጠንካሮች እንደሆኑ የኔ ሚስት አብሶ ደግሞ እንዲህ አይነት ነገር እንደማትፈልግ ፈተና አይደለም እያልኩ ያሉት እንደማታደርግ ስለማቅ ነው ይህን ነገር እንትን ያልኩት። የምሬን ነው እንዴ? አሳይሻለሁ። ቪዲዮ እኮ ነው እየሰራሁት። ቪዲዮ ነው አሳይሻለሁ። ቆይ መልክተኝም ነው ስለ ቪዲዮ እንዴ? በቃ ቪዲዮ ሊሆን ይችላል ልትሰራ ትችላለህ አለ። ግን እንዲህ አይነት ነገር አይደለም ልትሰራብኝ ነው እኔ እያልኩ ያለሁት። እኔ ላይ እንደዚህ አይነት ነገር አትሰራብኝ። በቃ ማስተማሪያ ቢሆን በስርዓት እኔ እናንተ ቁጭ ብለን ተነጋግረን እነሱን እንዲህ አይነት ሰዎች አሉ እንደዚህ ነው ብለን መማር ባለብን። ሁሌ እኮ እንደዚህ አይነት ነገር መደረግ የለበትም። ኢሞሽንሽን ስለፈለኩ ነው። በቃ ያለሽን ስሜትሽን ምን ያክል ስሜቱ ራሴ ያሞኛል፣ እውነት ደግሞኛል። ሲጀመር እኔ ደግሞኝ ነው ያልኩት፣ አንተም ምንም ደግሞኝ የመጣን። አሁን ግን እንደዚህ አይነት ነገር ራሴ ያሞኛል። ግን ይሄ በቃ እውነት በጣም የሚያስጠሉ ሰዎች ስላሉ ለእነሱ ማስተማሪያ ይሆናል ምን ያህል እንደሚያስቀይሙ ለማውገዝ ስለፈለኩ ነው። የምር በጣም ስለተናደድኩ ነው። እኔ ራሴ ውስጥ የረር ስላለ ግን እኔ ያህል ስሜትሽን ለማየትም ስለፈለኩ ነው። ይህንንም እንዲረዱ እንዲህ አይነት ሰዎች በቃ በእንትን አትመልከቹ። ፕራንክም አይደለም ብለን እናሰብሽ፣ ግን ትምህርትም ይሆናል። ከፕራንክነቱ ባለፈ እኮ አውርተን እናውቃለን ነው። ስለዚህ አሁን እኔ እንደዚህ ማለት ምንድን ነው? ተናዳለች ተናዳለች በጣም ግን ይህ ነገር በእውነት ሊወገዝ የሚገባ ነገር ነው። ወንድ ልጅ እንደዚህ አያደርግም ጭራሽ። የባለትዳር ቤት አይደውልም። ጓደኛም ጋራ ጓደኛ ያላት ሴትንም እድሌ ልሞክር ብሎ እንደዚህ ማድረግ የለበትም። ልክ አይደለም። እኔ ለማስተማሪያም እንዲሆን ነው። አሁን ግን ቲጂ በጣም ደብሯታል እና ይቅርታ ጠይቃለሁ። ቤተሰቦቼ ይመቻችሁ። ሰላም እግዚአብሔር። ወይ ስብከት አለ ሄጂ አረመነቃቢ በቃ ችግር የለም፣ ለእነሱ ችግር የለም። አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ ኮሜንት መስጠታችሁ እንዳትረሱ። የእናንተንም ሀሳብ አስተያየት እፈልጋለሁ በዚህ ጉዳይ ላይ ማለት ነው። እናንተም እንድታወግዙ እፈልጋለሁ። ይህ ነገር ይመቻችሁ ባይ